ሰላም ሰላም የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? በእያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስ አጫጭር ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ በተለይ ደግሞ ይሄ ቪዲዮዎች ብዙዎች ጋር እንዲደርስልኝ ላይክ በማድረግ ቪዲዮን እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ማለት ነው። አሁንም ጥያቄ ይሄ ነው። ዶንት ፎርጌት ዳት። ጥያቄ ምንድነው? ጎሳ ልቤ ቃለ ሰናይ አነ አየድ ቅዳሴ ለማርያም ብላችሁ የእግዚአብሔርን ምስጋና መዝሙረኛው በመዝሙር 44 ቁጥር 45 ላይ ልቦናዬ መልካም ነገርን አፈለቀ እኔም ለንጉሥ ስራዬን እነግራለሁ ብሎ ያቀረበውን ምስጋናና ልመና ወስዳችሁ ለፍጡር በሰጣችሁበት የአምልኮ ስርዓት ውስጥ እንዴት ሆኖ ነው ዲያቆናት በቤተልሔም ጋግሮ ያመጡት ዳቦ እና የወይን ጭማቂ እሱ የዘላለምን ሕይወትን ሊያሰጥ የሚችለው እንዴት ነው? እሱን መልስልኝ። እንደዛ ሲያደረገ ሐዋርያው ጳውሎስ፣ ጴጥሮስ፣ ዮሐንስ፣ በርተሎሜዎስ፣ ያዕቆብ፣ ዮሐንስ ብለህ ጠቅሰህ ንገረኝ። እንዲህ አይነት ልምምድ ከነበራቸው እንደናንተ ፍጡርንና ፈጣሪን ቀላቅለው እያመለኩ ዕጣን ለስዕል እያጠኑ በቅዳሴ በዛ ጸሎት ወቅት የተቀረጸ ምስል ላይ የተቀረጸ ታቦትን ብላችሁ ያስቀመጣችሁት የተቀረጸ ምስል ላይ አስቀምጣችሁ የዘላለምን ሕይወትን ይሰጣል ብለው ያስተማሩበትን አንድ ስፍራ አሳየኝ። ስለዚህ እናንተ ክርስቲያኖች አይደላችሁም። ቢኮዝ ክርስቲያኖች መጽሐፍ ቅዱስ እንደሚናገር እኛ በሐዋርያትና በነቢያት መሰረት ላይ ታንጸናል የሚለው። ስለዚህ እናንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኛ በነቢያትና በሐዋርያት መሰረት ላይ ታንጸናል ትላላችሁ፣ ግን ውሸት። ይኸው የዘላለም ሕይወትን እንኳን ያሰጣል የምትሉት ቂጣውና የወይኑ ጭማቂ እንኳን ወይ ደግሞ ስጋውና ደም ብላችሁ የምትሰጡት የዘላለምን ሕይወት ሊያሰጥ የሚችል ነገር የለውም። ቢኮዝ ጸሎቱ ቅዳሴው ፍጡርና ፈጣሪ ተቀላቅሎ የሚመለክበት ነው። እንደውም የቅዳሜው ቅዳሴ ላይ ቅዳሜ ሮብ ላይ ምናምን ምንድነው የሚሉት? ገና ሲገቡ መስቀል አብርሃ በከዋክብት ሰርገ ወሰማየ እምኩሉ ሰብ ፀሐየ አራየ። መስቀል እንጨቱ መስቀል ሰማያትን በብርሃን አስጌጠ፣ በከዋክብት ሰማያትን አስጌጠ ብሎ ነው የሚጀምሩት ለፍጡር ምስጋና ቅዳሴ ሀቡል አፋቸውን ሲከፍቱ ማለት ነው። ስለዚህ ፍጡርንና ፈጣሪን ቀላቅለ ባመለክበት የትኛው ማዕድ ነው ቀርቦ የዘላለምን ሕይወት ሊሰጠ የሚችል? እሱን መጽሐፍ ቅዱስ አያርግልኝ። እሱን የሐዋርያት ትምህርት መሆኑን አሳየኝ፣ ልምምዱ መሆኑን አሳየኝ። አልጨረስኩም፣ 10 ሰከንድ አለኝ። ለምን የምትገባብኝ ሰዓቴ ላይ እንዳትገባ። እኛ ስጋውና ደሙን የምንወስደው ያልኩክ እንጀራውና የወይኑ ጭማቂ ጌታ ኢየሱስ ክርስቶስ አንስቶ ባርኮ ከሰጠ በኋላ እንኩ ስጋዬ ነው እንኩ ደሜ ነው ብሎ ስለሰጠን ነው። እኛም አንስተን አመስግነን ስንወስድ ስጋውና ደሙ ነው ብለን የምንወስደው። መልካም ሶፊ፣ ከዚህ በኋላ እኔ ምንድነው የምልህ እንግዲህ ይሄንን ቪዲዮ እንደሰማችሁት ነው። እጅግ በጣም ወንድማችን እግዚአብሔር ይባርከው። የሚገርማችሁ በቃ ቅዳሴውን ፍርስርሱን ያወጣው ማለት ይቻላል። እና እንግዲህ እንደተመለከታችሁት ነው ቅዳሴው ላይ በግዕዝ የሚባለው ከመጽሐፍ ቅዱስ ፈጽሞ የራቀ ሐሳብ ነው። ህዝቡ ግን ምን እንደሚል ስለማያውቅ ዝም ብሎ አሜን ይላል። ለምሳሌ ጻውኖሰ ክርስቲያን ሲባል አሜን ይላል ህዝቡ። ግን ምን እያለ ነው? አዲስ ክርስቲያኖች ውጡ እያለ ነው። ለምን? ቁርባን ሊቆረብ ነው። በሰዓቱ የሚደረገውን ስርዓት አዲስ ክርስቲያኖችን አይመለከትም ነው። አንዳንድ የሚባሉት በግዕዝ የሚባሉት ነገሮች ፈጽሞ ከእግዚአብሔር ሐሳብ የራቁ ናቸውና ለዛም ነው ቤተክርስቲያኒቷ ትክክለኛ ታድሶ ያስፈልጋታል። እያንዳንዱ ቅዳሴ ውስጥ የሚባሉት የሚነገሩት በግዕዝ በዜማ እዛ ጋር ተቀልጸው በጣፈጠ ዜማ የሚቀርቡት ነገሮች ልብን የሚገዙት ኮርኳሪ ዜማን ስለሚጠቀሙባቸው ነው እንጂ ትርጉማቸው ከመጽሐፍ ቅዱስ ሐሳብ ፈጽሞ የራቀ ነው። እና ይሄንን ነው እንግዲህ ህዝቡ አያውቅም። ምን እንደሚል ምንም የሚያስተውለው ነገር የለም። ምክንያቱም በግዕዝ ቋንቋ ነው የሚቀደሰው ቅዳሴው። ስለዚህ አንዳንድ ጊዜ የሚባሉትን ነገሮች ምናልባት በአማርኛ እንኳን ተተርጉሞ ቢባል እኮ ህዝቡ አሜን ላይል ይችላል። ምን ማለት ነው ብሎ ሊጠይቅ ይችላል። ግን አሁን እንዳይጠይቅ በግዕዝ ነው ቅዳሴው የሚቀደሰው። ነገር ግን ከመጽሐፍ ቅዱስ ሐሳብ የራቀ ነው። ወንድማችን እንዳለው ግዕዙን እያለ እየተረጎመው ነበር አይደለ? እና ትርጉሙን ስትሰሙት እኮ ትደነግጣላችሁ። እንዴ እንደዚህ ማለት ነው እንዴ ብላችሁ ትደነግጣላችሁ። ስለዚህ በቅዳሴ ውስጥ የሚባለው ይሄ ነው። በቃ በድጓው በዚቁ ሌሊቱን ሙሉ ቀኔ ሲቀርብ በቃ የሚባለው ነገር
እጅግ በጣም ለአእምሮ የሚከብድ ከመጽሐፍ ቅዱስ ሐሳብ የራቀ ነው። ኦርቶዶክስ ቤተክርስቲያን አሁንም ራሷን ቼክ ብታደርግ በውስጡ ያለውን ስህተት ላውጣ ብትል የሚቀር ነገር የለም እና ለዛም ነው ለመንካት የማይደፍሩት። ቤተክርስቲያን ውስጥ ያለውን ችግር ለመቅረፍ ይሄ ተሳስተዋል፣ ይሄ ትክክል አይደለም፣ ይሄ ትክክል ነው ብለው ችግሮችን እንኳን ለመቅረፍ የሚከብደው ምክንያቱም ምንድነው? ከታቦቱ ጀምሮ ከእያንዳንዱ የቤተክርስቲያኑ ስርዓት ጀምሮ መጽሐፍ ቅዱሳዊ ስላልሆነ የሚቀር ነገር የለም። ውልቅ ብሎ ነው አጠቃላይ የሚወጣው ማለት ነው። ስለዚህ ግን አሁን እንደዚህ አይነት ነገሮች ምናልባት ህዝቡን ያነቁታል። ቅዳሴ እየሄደ የሚያስቀድሰው እዛ እየሄደ ነጠላ ለብሶ አሜን የሚለው በረከትን የተቀበለ የሚመስለው መርገምን አሜን እያለ ሁላ የሚቀበል አለ። አንዳንድ ጊዜ መዝሙረ ዳዊት ሲደገም ፍታት ሲፈታ ምን እንደሚደገም ሰው ቢያውቅ እኮ እዛ ጋር ያን መዝሙረ ዳዊት አይደግመው የዳዊትን እርግማን ማለት ነው። እና አንዳንድ ጊዜ ለማናውቀው ላልተረዳነው ላላስተዋልነው ነገር አሜን ማለት በራሱ መዘዝ ስላለው ኦርቶዶክሳውያን ወንድምና እህቶቻችን እንግዲህ ይሄንን ተመልክታችሁ እውነተኛውን መንገድ መመርመር እንድትችሉ እግዚአብሔር ልቦና ይስጣችሁ። የክርስትና እምነት ከሀገሪቷ እንዲወጣ ረቂቅ ሕግ ተዘጋጅቶ ለፓርላማ ቀርበዋል። እንዴት ዋላችሁ? ጠበቃና የሕግ አማካሪ ሲናን ግርማ ነኝ። ይሄ ረቂቅ ሕግ እንግዲህ የወጣው የክርስትና እምነት እንዲቀር ከሀገሪቷ እንዲወጣ ማለት ነው። ረቂቅ ሕግ ያወጣችው ሀገረ እስራኤል ናት። በሀገረ እስራኤል ክርስትናን መስበክ መከተል በቃልም ይሁን በኢንተርኔት በሚዲያ በኢሜል በማንኛውም ኤሌክትሮኒክስ እና በቃልም ቢሆን የክርስትናን እምነት መስበክ መናገር እስከ 2 ዓመት ድረስ እስር እንደሚያስቀጣና ኢየሱስ ክርስቶስ ደግሞ አምላክ ስለመሆኑ መመስከር እስከ 3 ዓመት የሚያሳስር መሆኑን የሚያስረዳ ረቂቅ ሕግ ወጥተዋል። እንግዲህ ረቂቅ ሕግ ማለት ያው ሕጉ አልጸደቀም፣ ነገር ግን ለፓርላማቸው ቀርበዋል። ይህ ሕጉ ከጸደቀ ረቂቅ ሕጉ ማለት ነው ከጸደቀ እንግዲህ በሀገር እስራኤል ውስጥ የክርስትና እምነትን መከተል ማስተማር በኢሜልም ይሁን በማንኛውም ነገር ሀሳብ መለዋወጥ የክርስቶስን አምላክነት መስበክ መመስከርም እንግዲህ ወደ እስር ቤት እንደሚያስገባ ነው ማለት ነው። እንግዲህ የሚታይ ይሆናል። ይህ ረቂቅ ሕግ ይጸድቃል ወይስ አይጸድቅም የሚለው አብረን የምናየው ነው የሚሆነው። ገና ሕጉ ረቂቅ ነው፣ ተግባር ላይ አልወጣም። በጣም የሚገርም ነው። እንግዲህ እስራኤል እጅግ በጣም ትልቅ ድንዛዜ ውስጥ አዚም ውስጥ እንዳለች የሚያሳዩ ነገሮችን እያየን ነው። ኢየሱስን ለማመን ቅርብ ናቸው። መጽሐፍ ሲናገር ልጅነት፣ ኪዳን፣ ክብር፣ የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋው ቃላት ለእነርሱ ናቸው፣ አባቶችም ለእነርሱ ናቸው ካለ በኋላ ክርስቶስም ከእነርሱ በስጋ መጣ ይላል። ክርስቶስም በስጋ ከእነሱ ነው የመጣውና ኢየሱስን ለማመን ኢየሱስን ለማወቅ እንደ እስራኤል ቅርብ የሆነ ማንም የለም። ነገር ግን ልክ አጋርን ካስታወሳችሁ ልጇ በውሃ ጥም ሊሞት ሲል ወደ እግዚአብሔር ስትጮ አይኗን ከፈተው ነው የሚለው። እስሯ ምን ነበር? ምንጭ ነበር። ግን አይኗ ተጋርዶባት ነበር። ምንጩን መመልከት አልቻለችም። ልክ እንደዚሁ ነው። አይኗ ሲከፈት ምንጩን እንዳየችው ሁሉ አሁን እስራኤል አይኗ ተዘግቶ ድንዛዜ ውስጥ ስላለች እንቅልፍ ላይ ስላለች ነው እንጂ እኮ ኢየሱስ ከነሱ ነው የወጣው። ነገር ግን የሚገርም ድንዛዜ ውስጥ ጨለማ ውስጥ እንዳሉ የምታውቁት ደግሞ ለክርስቶስ ያላቸው ጥላቻ፣ ለክርስቲያኖች ያላቸው ጥላቻ ነው የሚገርመው። እና አሁን ጭራሽ ክርስቲያንነት በእስራኤል ውስጥ የሚያሰድድ ሆኗል ማለት ነው። ማስተማርም መከተልም ማመንም መስበክም አይቻልም ማለት ነው። እና የሚገርም ድንዛዜ ውስጥ እንዳሉ ነው የሚያሳየው። አንዳንድ ሰዎች አሉ አሁንም እስራኤልን እንደ አገረ እግዚአብሔር አድርገው የሚቆጥሩ። እውነት ነው፣ እግዚአብሔር ወደፊት እስራኤልን የሚጎበኝበት ዘመን ይመጣል። እስራኤልን ከአሕዛብ መካከል ነፃ የሚያወጣበት ዘመን ይመጣል። ያ ግን የሚሆነው መቼ ነው? አይናቸው ሲከፈት፣ አይንም ሁሉ የወጉትም ሁሉ ያዩታል እንደተባለው መውጋታቸውን መስቀላቸውን አምነው አይናቸው ተገልጠው ሲያዩት የዛኔ ነው ኢየሱስ ሊያድናቸው የሚመጣው። እስከዛ ድረስ ግን አሁንም ቢሆን እስራኤል ከአሕዛብ የምትለይበት ምንም አይነት መንገድ የለም። እግዚአብሔር አሁን በእስራኤል ላይ ድንዛዜን አዚምን ሰጥቶ ለኛ ለአሕዛብ የመዳንን ዕድል የሰጠበት ዘመን ነው ያለንበት ዘመን። እና ይገርመኛል እንደዚህኛ የሚመስለን ክርስቲያኖች በቃ እስራኤል ማለት የክርስቲያን ሀገር አብዛኛው ሰው የሚመስለው በቃ ክርስቲያንና እስራኤል ማለት ብዙ የተራራቁ አይመስልም። እና እንዲሁ በደመነፍስ ዝም ብለን እስራኤልን እንደ እግዚአብሔር ሀገር የምንቆጥር ሰዎች በጣም ተሳስተናል። ምክንያቱም በአሁኑ ሰዓት እስራኤል እግዚአብሔርን አታመልክም፣ እግዚአብሔርን አትከተልም። ምክንያቱም እግዚአብሔር የሚመለከው በክርስቶስ ኢየሱስ ነው። ይልቁንም እንዲያውም አብዛኛው ሰው እኮ ኢቲስት ነው ማለት አምላክ የለሽ ነው። የተወሰኑት ናቸው መሲሁ ገና ወደፊት ይመጣል ብለው ተስፋ የሚያደርጉት ራሱ ማለት ነውና ከዚህ ድንዛዜ ውስጥ የሚወጡበት ዘመን ይመጣል። እግዚአብሔር እነሱን
የሚጎበኝበት ዘመን ይመጣል። እስከዛ ድረስ ግን ይህንን እንዲሁ አንዳንዶች እንዲያውቁትና እንዲረዱት ነው። እስራኤል አሁን ያለችበት ነባራዊ ሁኔታ በወንጌል በኩል ጠላት ነች ለእግዚአብሔር። በክርስቶስ ኢየሱስ በኩል የሚመጣውን መዳንና እምነት ለመቀበል በጣም ሩቅ ነች እና ምን ያህል ክርስቲያንን እንደሚጸየፉ በዚሁም መረዳት ይቻላል ማለት ነው። አሁንም የምለው ምንድነው መጽሐፍ ቅዱስ ላይ ብዙ ቦታዎች ላይ የተጻፉ ነገሮች አሉ። ለሰዎች ተሰግዷል። ወደድንም ጠላንም ካልቀደድነው ተሰግዷል። ይህን እንዴት ነው ኢንተርፕሬት የምናደርገው ብሎ ከመፈላሰፍ እንደ ሰውኛ ካየን የሰው አክብሮ አለ። መጽሐፍ ቅዱስ የመረጣቸው ሰዎች አሉ። ወንጌልን የሚሰብኩ በእግዚአብሔር የሚኖሩ በእግዚአብሔር የታመኑ ሰዎች አሉ። ለእነሱ የተሰገደባቸው መጽሐፍ ቅዱስ ጥቅሶች አሉ። ያን ኦርቶዶክስ የሚሉት የኦርቶዶክስ ወንድሞች ሲሉ የሰማሁት ይሄ የአክብሮ ስግደት እንጂ የአምልኮ አይደለም ብለው በቃ ለክርክር እንዳያመች አድርገው አፌን አዘግተው አይቀን ምንም ላድርግ አልችልም አላ እዛ ላይ ያንተ የምትለኝ ግን ሊሆን ይችላል። ምንም የኦርቶዶክስ አባት ያስተማራለም የነገራቸውለም በዚህ ወጥቶ ሳይሆን አባቱን አልፈልገውም መጽሐፍ ቅዱስ። ስለዚህ ከመጽሐፍ ቅዱስ አንጻር እነዚያ የተሰገደላቸው ሰዎች ምን የአምልኮ ስግደት ነው ወይስ ደግሞ የአክብሮ ስግደት ነው የሚለውን ነው የኔ ጥያቄ። እግዚአብሔር የሚሰገደው ለእግዚአብሔር ስገዱ የሚል እሺ እንግዲህ እኔ በጣም ቃሌ እዚህ ቦታ ላይ መገኘቱ ትክክል ነው ብዬ አላምንም። ምክንያቱም ዮኒ ማኛ ማለት እንግዲህ የምናውቀው ሰው ነው። ከዚህ በፊት ሙስሊም እንደነበር የታወቀ ነው። ከዛ በመቀጠል ደግሞ ኦርቶዶክስ ነበር። ከዛ አሁን ደግሞ ፕሮቴስታንት ሆኖ ነበረ። አሁን ደግሞ ወደ ኦርቶዶክስ ተመልሷል። ግራ የገባው ሰው እንደሆነ ያስታውቃል። እና አሁን ድጋሚ ከኦርቶዶክሳውያን ጋር ያኔ ከኔሪሚ ጋራ ከነቅዱስ ጋራ ብዙ ቲክቶክ ላይ ከሚያገለግሉ ወንጌላውያን ጋር ሆኖ ከነ እንዳልክ ጋርም ኦርቶዶክሳውያን እነ ልደትን እነ ፈለገን እነ አኬን የሚሟገት ሰው ነበር። አገልጋዮችን እያመጣ ዲቤት እንዲያደርጉ ያደርግና ግን ለኦርቶዶክሳውያኖች ስህተቱን ያስረዳ ነበር። እሱም ላይቭ ላይ እየገባ እንዲያው ማገልገሉላ ጀምሮ ነበር። ነብይት ብርቱካን ነው እንግዲህ ተምሯል የሚባለው ጌታንም የተቀበለው ማለት ነው። ነገር ግን ዛሬ ስናየው ደግሞ አሁን ደግሞ ከኦርቶዶክሳውያን ጋር ሆኖ ደግሞ ወንጌላውያንን ወንድሞቻችንን ያፋጥጣል ማለት ነው በጥያቄ። ለሱ መልስ እንኳን ለመመለስ መሞከር ተገቢ አይደለም። በቃ ልጁ የሚረዳ አይደለም፣ ምን እንደሚባል አያስተውልም፣ እውነትን አያውቃትም። በቃ ዝም ብሎ አጨብጫቢ ነው። አንዴ እዛ ይሄዳል፣ አንደዚህ ይሄዳል፣ አንዴ እዛ ይሄዳል። ማረፍ የሚፈልግ ሰው አይደለም እሱ ፖለቲከኛ ነው። እሱ ቢዝነስማን ነው። የራሱን እውቅና ነው በተለያየ ቦታ እየሄደ እየሰበሰበ ያለው ማለት ነውና ዮኒ ማኛ ኖርማል ነው ትክክል ነው ብዬ ለማሰብ ይከብደኛል። ሰው በአጭር ጊዜ ውስጥ በዚህ ፍጥነት ይህንን ሁሉ ሃይማኖት ሊያዳርስ አይችልም። እና ዮኒ ማኛ ጋር ገብተህ እሱ ጋር ለጥያቄው ምላሽ ለመመለስ የምትሞክረው እሱን ወደ ጌታ ለማምጣት ነው ወይ እሱን ለመመለስ ነው ወይ ስትል ሊሆን አይችልም። ምክንያቱም ዮኒ ማኛ ማለት ለሱ እምነት የሆነ ተራ ፋሽን አይነት ነገር ነው። በቃ እንደፈለገ የሚቀያይረው ነገር ስለሆነ እምነት አለውን ብዬ አላምንም። ቃሌ በዚህ ቦታ መገኘቱ ነው ትንሽ ትክክል አይደለም ብዬ የማስበው ማለት ነው። እና ዮኒ ማኛ እንግዲህ ልብ ቢገዛ እግዚአብሔር ልብ ቢሰጠው እንዲያው በአንድ እምነት ጸንቶ መደበኛ ህይወቱን ቢመራና ቢቀጥል የሚያምንበትን ነገር አቋም ይዞ ያንን ነገር እስከ መጨረሻው ቢጸናበት መልካም ነው ብዬ አስባለሁ። አንተን ወሬ ልሰማ ነው።
እሺ እንግዲህ ይሄንን ወንድም እንዳያችሁት ነው ወንጌል እየመሰከረ ነው እንግዲህ በሱ ቤት። ነገር ግን ምን እንደሚል እንኳን አይሰማም። ሁለተኛ ጤነኛ አይመስልም ልጁ። በአእምሮ አይደለም፣ ከልቡ አይደለም። ይሄ ታስሮ ወይም ደግሞ የሆነ ቸርች ቁጭ ብሎ ሊጸልይለት የሚገባ ሰው ነው ብዬ ነው የማስበው እንጂ ይሄ የሚሰብከው ወንጌል ማንንም አያድንም። አንደኛ ራሱንም አላዳነውም፣ እሱም ራሱ ጤነኛ ስለማይመስለኝ ማለት ነውና እባካችሁ ይሄ መጽሐፍ ቅዱስን ወይም ደግሞ ወንጌልን ማመን ወይም ደግሞ በጌታ መሆን እንደ እብደት እንደሆነ የምታስቡ ሰዎች ተስተካከሉ። መጽሐፍ ቅዱስ ባለ አእምሮ እንድንሆን ነው፣ በዝግታ እንድንኖር ነው የሚያስተምረን እንጂ ልክ መንፈስ ቅዱስ ተሞልቼ ነው ብላችሁ እንደሰከረ ሰው እንደ እብድ ሰው እየሆንን በአደባባይ በህዝብ ፊት እየወጣን ወንጌልን ባናሰብም። አንዳንዳች አሉ በአደባባይ ወጥተው ወንጌል ሲመሰክሩ በልሳን ይናገራሉ። የሚያደርጉት አንዳንድ ተግባራቶች ሰው ወደ ወንጌል እንኳን ሊመጡ ይቅርና ኢየሱስ ክርስቶስን የእብዶች አምላክ በቃ ወንጌላዊነት ሞኝነት፣ ጅልነት እንደሆነ እንዲያስቡ ያደርጋቸዋልና ፕሊዝ እባካችሁ እናንተ ለሌሎች መዳን እንቅፋት አትሁኑ። ያልገባችሁንም ወንጌል ደግሞ ወጣችሁ አትስበኩና ወንጌል በዚህ መንገድ አይሰበክም፣ አይቀርብም። ወንጌል በስርዓት በጨዋነት ባለአእምሮ ሆነን በቅድስና የምናገለግለው ኢየሱስ በመስቀል ላይ ዋጋ የከፈለበት እውነት ነውና ለሱ እንጠንቀቅ እላችኋለሁ። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።